ሄሎ ሄሎ፣ ጤና ይስጥልኝ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለን። እግዚአብሔር ይመስገን። ባላደራው አዎ። እሺ፣ አለም ሰገድ ባላለሁ ከዮሃ ሚዲያ ነው ምደውልልህ። እሺ፣ እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። መልእክት ያስቀመጥክልኝ ነው እቺ ነው ሁሉ ሰው ስለሚደውል መልእክት አስቀምጭ። ያው ደውዬ ነበረ። ምናልባት እንግዲህ እንዳልከው ብዙ ሰው ስለሚደውል ለዛ ነው መልእክት የሚያስቀምጥኩት። ይቅርታ በጣም። እሺ፣ ምንም ችግር የለውም። እንዴት ነህ? እግዚአብሔር ይመስገን ነው አለው። አንድ ጉዳይ ወደ እኔ መጥቶ ነበረ። አንድ አባት መጥተው ከዚህ በፊት ባላደራው አግኝቶኝ ነበረ። መንገድ ላይ አግኝቶኝ አግዞኝ ነበረ። ማለት ሰዎች እንዲያግዙኝ ቪዲዮ ሰርቶልኝ ሰዎች አገዙኝ። ከዛ በኋላ እነዛ ሰዎች ካገዙኝ በኋላ እዛው ቪዲዮን እንደሰራንና እንደጨረስን ቦሌ መድኃኒዓለም ሸገር ገባ ብሎ እዛ ጋር ነበር ያገኘኝ። ከዛ በኋላ ሰዎች አገዙኝ። ቪዲዮ ተቀምጦ ስልኬ አካውንቴ ተቀምጦ ሰዎች አገዙኝ አሉና ወደ እኔ መጡ። ምንድነው ዋናው የመጀመሪያው ጥያቄ የኔ እሳቸው እንግዲህ አንተን አግኝተው ከቪዲዮ ከተቀረጹ በኋላ ቪዲዮን አንተ ላይ አላገኘሁትኝም። እኔ ቪዲዮን ያገኘሁትኝ መልእክተኛው የሚል ፔጅ ላይ ነው ቪዲዮን ያገኘሁት፣ የእሳቸውን ቪዲዮ ማለት ነው። ባላደራውና መልእክተኛው ይገናኛሉ? አይ ያው የምንሰራቸው ስራዎች ተመሳሳይነት ቢኖረው በአካል ግን እንለያለን። ኦኬ። እኔ ባላደራው እባላለሁ። መልእክተኛው ደግሞ የሚባል ወንድም አለኝ። ማለት ያው መጀመሪያ ይሄንን የእርዳታ ስራዎች የጀመረ ሰው ነው መልእክተኛ ይባላል። እኔ የእሱን ስራዎች አይቼ መንፈሳዊ ቀናት አድሮብኝ ነው የጀመርኩት እና ያው ሁለታችንም ፊታችንን ደብቀን ስለሆነ የምንሰራው ሰው ይመሳሰልበታል። መልእክተኛው ባላደራው አንድ ሰው አድርጎ ነው የሚያስበው እንጂ መልእክተኛው ራሱን የቻለ ሌላ አንድ ሰው ነው። ባላደራው ደግሞ ሌላ ራሱን የቻለ አንድ ሰው ነው። ኦኬ። ስለዚህ አንተ እሳቸውን አግኝተህ ቪዲዮውን ከሰራ በኋላ አንተ ላይ ለምን አልተለቀቀም? ለምን እዛኛው ላይ ተለቀቀ? እኔ አሁን ማን ናቸው በስህተት ሊሆን ይችላል ነው የምልህ። በስህተት ስልህ ምናልባት ሲያስረዱ እሳቸው ባላደራው እንዳልኩ ባላደራውና መልእክተኛው ስለሚመሳሰልባቸው ባላደራው ብለው ሊሆን ይችላል እንጂ አሁን ለምሳሌ የመልእክተኛው ቪዲዮ በፍጹም በሱ ያገኛቸው ሰዎች እኔ ላይ ሊለቀቅ አይችልም። እኔም ደግሞ እንደዛም ተለቆም አያውቅም ጨራሽ ማለት ነው። ሜቢ መመሳሰል ኖሮባቸው ብዙ ሰዎችም ስለሚሳሳቱ ነው የምልህ። ለምሳሌ አሁን የኔ ፕላትፎርም ላይ ሰዎች ሂደው ቪዲዮዎች ሲያዩ መልእክተኛው እግዚአብሔር ይስጥልኝ ብለው ራሱ ኮሜንት ይጥፋሉ። እሱ ጋር ደግሞ ሄደው ባላደራው እንደዚህ ላሉ የመመሳሰል ነገር ስላለ። እሺ፣ አቶ ታምሩ ነው የሚባሉት ሰውየው። ቪዲዮን ልላክል ካለ ይኸው ቪዲዮን ከታች ልክልሃለሁ። አሁን ምናልባት የኔ ጥያቄ ምንድነው መሰለህ? ቪዲዮን ልክልሃለሁ፣ ይኸው ማየት ትችላለህ። የኔ ጥያቄ ምን መሰለህ? አቶ ታምሩ ከአንዴም ቢያንስ 5፣ 6፣ 7 ጊዜ ነው ደጋግሜ የጠየኳቸው። መልእክተኛውና ባላደራው በጣም የተለያዩ ስሙ ራሱ ይለያያል። ማለት ይሄኛው ባላደራው ይሄኛው መልእክተኛው ነው የሚለው። እርሶ ያገኙት ማንን ነው ስላቸው፣ ሸገር ህንፃ ገባ ብሎ ጂም ቤት ይሰራል ባላደራው። ይሄው ስልክ የሰጠኝ ደግሞ ከቪዲዮ በኋላ የሰጠኝ ስልክ ብለው አንድ ስልክ ቁጥር ነገሩኝ። በዚህ ቁጥር ማግኘት ትችላለህ እኔም ብለው በነጋታው እኔ ሰዎች ገንዘብ አሰባሰቡልኝ። ማለት ተላከልኝ ገንዘብ አሉ። ከብዙ ቦታ ከሀገር ውስጥ ከውጭ ሀገር ገንዘብ ተላከልኝ። ወደ 260 ምናምን ሺህ ብር አካባቢ ተላከልኝ። በጣም አመስግኜ ደስ ብሎኝ በነጋታው ተደወለና ባጃጅ ሊገዛላችሁ ነው፣ ባጃጅ ሊገዛላችሁ ስለሆነ ገንዘብ ማስገባት አለብህ ተብዬ ይሄን ሰው ኮንታክት አድርግ ተብዬ የግለሰብ ስምና አካውንት ተሰጥቶኝ ከ260 ሺህ ብሩ 206 ሺህ ብሩን አስገባሁኝ። አካውንቱን እንትኑን ይዘዋል፣ ስቴትመንታቸውን ይዘዋል እኔ ጋር ሲመጡ። እኔ አሁን ጥያቄ እኚህን ግለሰብ ታውቃቸዋለህ ወይ ነው? አዎ ገብቶኛል ጥያቄ። አሁን እኔ ደግሞ ልመልስ እንደምችለው አሁን በጣም ብዙ ሰው ነው የማገኘው። እሺ፣ በስም ላስታውስ አልችልም። አንድ ባላየዋቸው። ሁለተኛ ነገር አሁን ቅድም ስታወራ አንተ ጂም የሚሰራ ብለኸኝ አይደለ? ምን ቦሌ ጀርባ ጂም የሚሰራ ብለው ነግረውሃል መሰለኝ። ብለዋል፣ እሳቸው ብለዋል። እኔ አልሰራም። አሁን ለምሳሌ ቦሌ አካባቢ ጂም ነው
በኩል በእርግጠኝነት እንደነገሩ